ሰላም ተማሪዎች እንደምን አላችሁ ጸረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 5.8 ሴክሽኑን ኢንፌክሽየስ ኤንድ ነን ኢንፌክሽየስ ዲዚዝን ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች የምናይ ይሆናል ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሰታችንን ጎብኙ ይያልኩ ወደ ትምህርታችን በዚህ ቪዲዮ ዋነኛ ዓላማችን የሚሆነው is to identify infectious and non-infectious diseases ተላላፊ የሆኑና ተላላፊ ያልሆኑ በሽታዎችን መለየት እንድንችል list the major infectious diseases ዋና ተላላፊ በሽታ የምንላቸውን እንድናቅ እንዲሁም ደግሞ to explain about modes of transmission and prevention of infectious diseases እነዚህ ተላላፊ በሽታዎች የሚተላለፉባቸው መንገዶች እንዲሁም ደግሞ መከላከያ መንገዶቻቸውን ማብራራት እንድንችል እንዲሁም we'll explain about COVID-19 ስለ COVID-19 ወረርሽኝ እናብራራለን so disease ምንድነው የሚለውን ነገር ስናይ በመጀመሪያ በሽታ ማለት it's a condition in which the body does not function normally አይደል የአንድ ሰው ሰውነት በተገቢው መልኩ ስራውን መስራት የማይችልበትን ሁኔታ ነው በሽታ የምንለው it produces symptoms such as በአንድ ሰው በበሽታ ሲያዝ የተለያዩ ምልክቶች ያሳያል እንደ headache እንደ ራስ ምታት increased body temperature የሰውነት ሙቀት መጨመር pain ህመም distress or feeling weak ናቸው የድካም ስሜት የመሳሰሉትን አይነት ምልክቶች ሊያሳይ ይችላል በአጠቃላይ there are two types of diseases ሁለት አይነት በሽታዎች አሉ infectious እና non infectious diseases ተላላፊ የሆኑ በሽታዎችና ተላላፊ ያልሆኑ በሽታዎች ወደ ዋና ትምህርታችን ከመታችን በፊት activity 5.19 ስንሰራ it's a group work በቡድን የሚሰሩት ነው make a group of 4 or 5 students and discuss about 4-5 ቡድን መስሩትና 4-5 ቀጣዮቹ ሐሳቦች ላይ ተወያዩባቸው አንደኛው ምን ይላል what's the difference between infectious and non infectious disease ተላላፊ የሆኑና ያልሆኑ በሽታዎች ልዩነታቸው ምን እንደሆነ ተወያዩ ከዛ list two infectious and non infectious diseases ሁለት ተላላፊ የሆኑና ሁለት ተላላፊ ያልሆኑ በሽታዎች ስም ጥቀስ ነው የሚለው so የመጀመሪያው ጥያቄ ስንመልስ infectious diseases ምንላቸው are diseases that are caused by pathogens and can spread between peoples ተላላፊ በሽታዎች በበሽታ አምጪ ተዋሲያን የሚመጡ ናቸው እናም ከሰው ወደ ሰው ሊተላለፉ የሚችሉ በሽታዎች ናቸው ለምሳሌ ጉንፋንን ፍሉን መውሰድ እንችላለን and non infectious diseases ወይም ደግሞ ተላላፊ ያልሆኑ በሽታዎች ደግሞ cannot spread ከሰው ወደ ሰው አይተላለፉም and they're caused by የሚከሰቱትም በgenetics በሰዎች ላይ ባለ የዘር ሐረግ መረጃዎች ምክንያት ላይፍ ስታይል ባኖራር ዘይቤና በሚኖርበት አካባቢ በኤንቫይሮንመንቱ አካባቢ ምክንያት ሊሆን ይችላል ለምሳሌ ዲያቤቲስ ወይም የስኳር በሽታን ብንወስድ it's non infectious disease ለምሳሌ የሚሆኑ ደግሞ infectious እና non infectious diseaseዎችን ብናይ ለምሳሌ ተላላፊ ከሆኑ በሽታዎች tuberculosis ማየት እንችላለን የሳምባ ነቀርሳ በባክቴሪያ ፓቶጀን ወይም ደግሞ በሽታ አምጪ ተህዋስ ነው የሚመጣው ኢንፍሉዌንዛ በተለምዶ ጉንፋን የምንለው it's caused by a virus በቫይረስ ነው የሚመጣው COVID-19 ወረርሽንን ማስታወስ እንችላለን it's caused by the SARS-CoV-2 virus ይሄም በቫይረስ የሚመጣ ተላላፊ በሽታ ነው non infectious diseaseዎችም ላይ ደግሞ ተላላፊ ያልሆኑ በሽታዎችም ላይ ደግሞ diabetes ወይም የስኳር በሽታ ይሄም it's caused by metabolic dysfunction የሚከሰተው ሰውነታችን በተገቢው መንገድ ከምግብ የሚያገኘውን ስኳር መጠቀም ሳይችል ሲቀር የሚከሰት በሽታ ነው ታይፕ 1 እና ታይፕ 2 ተብሎ ይከፈላሉ ያው ታይፕ 1 ስኳር በሽታ የሚባለው በደማችን ውስጥ ያለውን ሹገር ወይም ግሉኮዝ ከደማችን ወደ ህዋሳት እንዲሰርግ የሚያግዝ ኢንሱሊን የተባለ ንጥረ ፈሳሽ አለ እሱ ንጥረ ፈሳሽ በሰውነት ውስጥ ሳይመረት ሲቀር የሚከሰት ነው ታይፕ 2 ዲያቤቲስ ደግሞ የሚባለው በቂ የሆነ ኢንሱሊን ሳይኖር ሲቀር ነው ወይም ደግሞ ኢንሱሊን ተመርቶ ያንን ኢንሱሊን መጠቀም ሳይችል ሲቀርና ግሉኮዝ ከደም ወደ ህዋሳት ሰርጎ የኃይል ማመንጨነት ላይ መዋል ሳይችል ሲቀር የሚከሰት ነው ስለዚህ ተላላፊ አይደለም ማለት ነው and hypertension ወይም የደም ግፊት ይሄም የሚመጣው it's caused by a lifestyle or genetic factor ነው ይሄም በአንድ ሰው የአኗኗር የዘይቤ ጉድለቶች ምክንያት ነው ትክክለኛ የሆነው የአኗኗር ዘይቤ ጉድለቶች ነው እንጂ በበሽታ አምጪ ተዋሲያን ማግኘት አይደለም ማለት ነው ሶስተኛ ላይ የሚጠይቀን is list some diseases that occur in your surrounding and arrange them in the following table ይላል በአካባቢያችን የምናውቃቸውን በሽታዎች እንደርድርና ከዛ በኋላ በዚህ በሰንጠረዡ መሰረት እንመድባቸው ኢንፌክሽየስ ናቸው ኢንፌክሽየስ ናቸው የሚከሰቱበት ምክንያት ብለን ማለት ነው እኔ ለምሳሌነት እነዚህን በሽታዎች ጠቅሻለሁ እንደ ኮሌራ ወይም የተቅማጥ በሽታ it's infectious አይደለም ተላላፊ በሽታ ነው ምክንያቱም የሚከሰተው በባክቴሪያዎች ፓቶጀኖች ነው በቪብሮ ኮሌሬ በሚባል የባክቴሪያ አማካኝነት ነው የሚመጣው
አስማ የአስም በሽታ ይሄ ደግሞ ነን ኢንፌክሽየስ ነው ተላላፊ አይደለም ዘር ሐረግ ላይ ባለ ኢንፎርሜሽን ወይም መረጃ ምክንያት ወይም ደግሞ በኢንቫይሮንመንታል ፋክተር ነው በአካባቢ ያ ሰው አካባቢው ላይ በሚኖር ችግር አማካኝነት ነው and ካንሰርም እንዲሁ ነን ኢንፌክሽየስ ነው አይደለም ይሄም በጄኔቲክስ እና ኢንቫይሮንመንታል ፋክተርስ ናቸው ይሄን በሽታ ሊያስከስቱ የሚችሉት ሌላኛው ሚዝልስ ወይም ኩፍኝ ይሄ ደግሞ በቫይረስ የሚመጣ ኢንፌክሽየስ የሆነ ተላላፊ የሆነ በሽታ ነው ብለን በእንዲህ መልኩ መስራት እንችላለን እናንተም በዚህ መልኩ ስሩ ማለት ነው አሁን ሰፋ አድርገን infectious diseases ወይም ተላላፊ በሽታዎችን እንመልከት so infectious diseases are diseases that are caused by disease causing organisms ተላላፊ በሽታዎች ምንላቸው ምን አይነት በሽታዎች ናቸው በሽታ አምጪ በሆኑ ተህዋሲያን ህይወት ያላቸው ነገሮች የሚመጡ በሽታ አይነቶች ናቸው so these types of diseases can be transmitted from person to person እንዳለት በሽታዎች ከሰው ወደ ሰው ሊተላለፉ ይችላሉ ለምሳሌ HIV ኤድስን HIV ቫይረስን መውሰድ እንችላለን tuberculosis የሳምባ ነቀርሳ malaria የወባ በሽታ የመሳሰሉት ተላላፊ በሽታዎች ናቸው so disease causing organisms are organisms which cause diseases በሽታ አምጪ ተህዋሲያን ምንላቸው በሽታውን የሚያመጡ ህይወት ያላቸው ነገሮች ናቸው ለምሳሌ examples of disease causing organismዎችን ብናይ እንደ ባክቴሪያ ቫይረስ ፕሮቶዞዋ and fungiዎችን መጥቀስ እንችላለን so there are different types of infectious diseases that are caused by different disease causing organisms የተለያዩ ተላላፊ በሽታዎች በተለያዩ በሽታ አምጪ ተህዋሲያን ነው የሚከሰቱት and their difference is based on ልዩነታቸውም ደግሞ ምንን አስመልክቶ ነው ምንን መሰረት አድርጎ ነው and the type of host that they infect and some infect humans some infect only plants አንዳንድ ተላላፊ በሽታዎች ሰዎችን ብቻ የሚያጠቁ ሊሆኑ ይችላሉ አንዳንዶቹ ደግሞ እጽዋቶችን ብቻ የሚያጠቁ ሊሆኑ ይችላሉ ስለዚህ በሚያጠቁት ወይም በሽታውን በሚያስተናግደው ግለሰብ ላይ ሊመሰረቱ ይችላሉ የዚህ ተላላፊ በሽታዎች አይነቱ ወይ ደግሞ their mode of transmission የሚተላለፉበት መንገድ አንዳንዶቹ በኢንሴክትስ በነፍሳት ይተላለፋሉ አንዳንዶቹ ደግሞ some by contaminated water and food በተበከሉ ምግብና የሚጠጣ ውሃና መጠጦችም ሊተላለፉ ይችላሉ and type of disease causing organisms some are caused by virus and some are caused by bacteria አንዳንዶቹ በቫይረስ አንዳንዶቹ ደግሞ በባክቴሪያ ሊከሰቱ ይችላሉ እንዲሁም the severity of the disease ይለያቸዋል የበሽታው ከባድነት ይለያቸዋል ለምሳሌ እንደ common cold measles influenza የጉንፋን አይነቶች ናቸው this common cold and influenza ምንላቸው እነሱንና ኩፍኝን ብንወስድ they only affect us for a short period of time አይደለ ለተወሰነ ጊዜ ነው አማውን የሚሄዱት ቀለል ያሉ በሽታዎች ናቸው whereas ደግሞ others such as እንደ tuberculosis የሳምባ ነቀርሳ human immune deficiency disease ወይም ደግሞ deficiency virus HIV infection እነዚህ ደግሞ ረዘም ላለ ጊዜ ሊያሙ እና ሊቆዩ ይችላሉ የህመም ክብደታቸው ከፍ ያለ ነው ማለት ነው so they may last a much longer time እዚህ ጋር attention ሰንተን ምናየው አንድ በሽታ endemic ነው ሲባል ሰንተን አለና so endemic ምንለው this disease is occurring when disease causing agent exists permanently in specific place or population ያንን በሽታ የሚያመጣው ነገር በአንድ ቦታ እስከመጨረሻው ቆይቶ ከነበረና አንድ ውስን ቦታ ከሆነ ያ በሽታ ያለው endemic ነው እንላለን ለምሳሌ for example malaria is endemic in Afar region አለ በአገራችን በአፋር ክልል endemic የሆነ በሽታ አለ እሱም የወባ በሽታ ስለዚህ ይሄ የወባ በሽታ በአንድ አካባቢ ብቻ ለረጅም ጊዜ የቆየ ነው ማለት ነው እንደዚህ አይነት በሽታዎችን ነው endemic ምንለው epidemics ምንላቸው በሽታዎች ደግሞ are diseases that occur suddenly and then spread in a specific area or within a specific population group ነው እንደዚህ አይነት በሽታዎች ድንገት ይከሰቱና ከዛ እዛው አካባቢ በአንድ አካባቢ ይሰራጫሉ ማለት ነው እንደወረሽኝ ይሰራጫሉ በአንድ አካባቢ ወይም ስፔሲፊክ በሆኑ ማህበረሰብ ክፍሎች ውስጥ ማለት ነው so for example in 2015 በ2015 እንደ አውሮፓውያን አቆጣጠር Ebola was epidemic in West Africa አይደለ በምዕራብ አፍሪካ ኢቦላ የተባለው ወረርሽኝ epidemic disease ነበረ ማለት ነው ድንገት ተከሰተ ምስራቅ አፍሪካ ሀገራትን እንዳለ በወረርሽኙ አካለለ ማለት ነው so እንደዚህ አይነት በሽታዎችን epidemics እንላቸዋለን whereas አንድ በሽታ pandemic ነው ደግሞ ካልን is an epidemic that spreads far more widely throughout the whole world ልክ እንደ
ሌሎቹ ወረርሽኝ በሽታዎች ነው። ነገር ግን ይሄ ሙሉ ዓለምን የሚያካል አይነት በሽታ ከሆነ ፓንደሚክ እንለዋለን ማለት ነው። so it affects a huge number of people ማለት ነው። በቁጥራቸው ብዙ ህዝቦች ጋር የሚዳረስ የወረርሽኝ በሽታ አይነት ከሆነ ነው። ለምሳሌ ኮቪድ-19ን ብናይ it's pandemic አይደለ? አንድ ቦታ ጀመረ በሽታው ከዛ በኋላ ወደ ሙሉ ዓለምን ያካለለ የበሽታ ወረርሽኝ ስለሆነ we call it pandemic disease። አሁን let's see transmission of infectious diseases የተላላፊ በሽታዎች የሚተላለፉባቸው መንገዶች እንይ። An understanding of the biology of the pathogen and its mode of transmission የአንድ በሽታ አምጪ ተዋሲያንን ነገርና እነዛ በሽታ አምጪ ተዋሲያን እንዴት አድርገው በሽታውን እንደሚያስተላልፉ በሽታውም እንዴት አድርገው እንደሚተላለፍ ማወቅ understand ማድረግ መረዳት is essential to control and prevent the disease አይደለ? ያንን በሽታ ለመቆጣጠርና ለመከላከል በጣም አስፈላጊ ነው። different infectious diseases have different mode of transmission የተለያዩ ተላላፊ በሽታዎች የተለያየ አይነት መተላለፊያ መንገድ አላቸው። so some infectious diseases are transmitted from one person to another by direct contact with the patient አንዳንድ ተላላፊ በሽታዎች በቀጥታ ከአንዱ ሰው ወደ አንዱ ሰው በንክኪ ሊተላለፉ ይችላሉ። other infectious diseases transmit by drinking contaminated water or by eating contaminated food ሌሎች ደግሞ ተላላፊ በሽታዎች የተበከለ ምግብን የተበከለ ፉድን ማለት ነው ወይ ደግሞ የተበከለ ውሃን በመጠጣት ሊተላለፉ ይችላሉ። ምክንያቱም food or water contains disease-causing organisms like bacteria and virus ምግብና ውሃ በሽታ አምጪ ህይወት ያላቸው ነገሮች ተዋሲያንን እንደ ባክቴሪያና ቫይረስን ሊይዙ ስለሚችሉ ማለት ነው። so this is because of the infectious organisms can survive in water, human food and feces ምክንያቱም እነዚህ በሽታ አምጪ ተዋሲያን ባክቴሪያና ቫይረሶቹ በውሃ ውስጥ በሰው ልጆች ምግብ ውስጥ እንዲሁም ደግሞ በጽዳጭ ሰገራ ውስጥ ሊገኙ ስለሚችሉ ማለት ነው። some infectious diseases are transmitted by insect bite አንዳንዶቹ ደግሞ በነፍሳት ንክሻ ሊተላለፉ ይችላሉ and ሌሎቹ ደግሞ some other infectious diseases are transmitted by sexual intercourse በግብረ ስጋ ግንኙነት አማካኝነት የሚተላለፉም ሌሎች ተላላፊ በሽታዎች አሉ። so preventing infections and control methods of infectious diseases ስናይ እንዴት አድርገን እነዚህን ተላላፊ በሽታዎች መከላከል እንዲሁም መቆጣጠር እንደምንችል ስንመለከት so control is an attempt to break transmission cycle አይደለም? መቆጣጠር ማለት የአንድን ተላላፊ በሽታ የመተላለፊያ ዑደቱን የመስበር እሳቤ ነው አይደለም? by removing the conditions that favor the spread of the disease causing organism ይሄን የምናደርገው ደግሞ ያንን በሽታ ሊያስተላልፉ የሚችሉ ህይወት ያላቸው ነገሮችን የሚያመቻቸውን ነገር ያን በሽታ ለማስተላለፍ የሚያመቻቸውን ነገርና ሁኔታ በማስወገድ ነው ኮንትሮል የምናደርገው አንድን ተላላፊ በሽታ። so one method አንደኛው መንገድ is vaccination ነው ወይም ክትባት ነው። so is a major control measure for many infectious diseases አይደለ? ዋንኛ የተላላፊ በሽታዎችን መቆጣጠሪያ መንገድ ነው። so it works by making the body to defend against disease causing organisms ሰውነታችን ለነዛ በሽታ አምጪ ተዋሲያን ራሱን መከላከል እንዲችል የማዘጋጀት ስራ ነው የሚሰራው this vaccine ወይም ክትባት። ሌላኛው ደግሞ personal hygiene ነው አይደለም? የግል ንጽህና መጠበቅ አንዱ ተላላፊ በሽታዎችን የምንቆጣጠርበት መንገድ ነው። so peoples of all age should wash their hand አይደለም? የትኛው እድሜ ላይ ያለ ሰው እጁን መታጠብ አለበት after using toilet and before eating or handling food አይደለም? ምግብ ከመስራቱ ከማዘጋጀቱ እንዲሁም ደግሞ ከመብላቱ በፊት እና ደግሞ ሽንት ቤት ከተጠቀመ በኋላ እጁን ሊታጠብ ይገባል ማንኛውም ሰው። this protects the entrance of disease causing organisms into our body ማለት ነው። በዚህ ጊዜ ሌሎች በሽታ አምጪ ተዋሲያን ወደ ሰውነታችን እንዳይገቡ እንከላከላለን ማለት ነው። ስለዚህ ግዴታ ነው እጅ መታጠብ ከሽንት ቤት በኋላና ከምግብ መብላት በፊት። ሶስተኛው hygienic food preparation ነው። ንጽህና የተሞላበት የምግብ አዘገጃጀት ሊኖር ይገባል። so food should be covered to keep flies away አይደለም? የተለያዩ ነፍሳት በራሪ ነፍሳትን እንዳያርፉበት የምናዘጋጀው ምግብ ልንሸፍነው ይገባል። kitchen surfaces should be cleaned to kill bacteria አይደለም? የወጥ ቤታችን አካባቢውን ምግብ የምናዘጋጅበት አካባቢ ንጹህ መሆን መቻል አለበት። and food should be cooked exhaustively to make sure any bacteria are killed የምናበስላቸው ምግቦችም ደግሞ በተገቢው መልኩ እንደበሰሉ ማዘጋጀት እርግጠኛ መሆን አለብን ማለት ነው። ምክንያቱም በውስጡ ሊኖሩ የሚችሉ ባክቴሪያዎች የሚሞቱት በደንብ ሲበስል ስለሆነ ማለት ነው። ሌላው boiling cooking and or drinking water to kill the pathogen አይደለም?
የምንጠጣው ውሃም ውስጥ እነዚህ በሽታ አምጪ ተዋሲያን ካሉ ያን ውሃ ማፍላት proper waste disposal በተገቢው መንገድ ቆሻሻን ማስወገድ so household waste should be put in covered bins and collected at regular intervals ከቤት ውስጥ የሚወጡ ቆሻሻዎችን ወይ ሙጋጆችን በተገቢው የቆሻሻ ቅርጫት ውስጥ መጣል እና ደግሞ በየጊዜው ያወጡ መጣል and sewage treatment ማለትም the toilet waste የሽንት ቤት ጽዳጆች are serious health threats if it's not disposed properly በተገቢው መንገድ ካልተወገዱ በጣም አደገኛ የሚባል የጤና ችግር ያመጣሉ ስለዚህ water pipe should be arranged far from toilet drainage ማለት ነው ከሽንት ቤት ሰገራና ፍሳሽ ማስወገጃ ቱቦች ተለይተው ሊዘጋጁ ይገባል ማለት ነው የውሃ ቧንቧዎች ስለዚህ በእንዲህ መልኩም ተላላፊ በሽታዎችን ኮንትሮል ማድረግ መቆጣጠር እንችላለን For example, ለምሳሌ the disease causing organisms that cause giardia and cholera are transmitted through contamination of drinking water by feces and sewage አይደለ እንደ giardia እና cholera ያሉ በሽታዎች የሚተላለፉት የተበከለ ውሃን በመጠጣት ነው አይደለ በሰገራና በፈሳሽ ውጋጆች ምክንያቱም እነዚህ በዚህ ሰገራ ውስጥና በፈሳሽ ውጋጅ ውስጥ ጃርዲያን የሚያመጣው ፕሮቶዞዋና እንዲሁም ደግሞ ኮሌራን የሚያመጣው ባክቴሪያ ስለሚገኝ ያንን ደግሞ የሚጠቀም ሰው በሽታው ይይዛዋል ስለዚህ በዚህ መልኩ ሊተላለፉ ይችላሉ ሶ የሰገራ ማስወገጃ እንዲሁም የፈሳሽ ማስወገጃ ቧንቧ በጥንቃቄ ከመጠቀሚያ ከውሃ ቧንቧ ተለይቶ ሊወገድ ይገባል ማለት ነው አክቲቪቲ 5.20 ስንሰራ it's think pair share አስባችሁ በጥንድ ከዛ ሐሳባችሁን የምታጋሩበት አክቲቪቲ ነው አሁንም so discuss with your friend next to you and share your ideas with other classmates ከጓደኛችሁ ጋር ተወያዩና በዚህ ሐሳቦች ላይ ለሌሎች የክፍል ጓደኞቻችሁ አካፍሉ ነው የሚለው so you explain the differences between being HIV positive and having AIDS ምንድነው ልዩነቱ አንድ ሰው HIV ፖዚቲቭ ነው ካልንና ያ ሰው AIDS አለበት ማለት ልዩነታቸው ምንድነው so HIV positive ነው አንድ ሰው ካልን it means that the person has the HIV virus but may still have a functioning immune system አይደለ አንድ ሰው በውስጡ የሁማን immunodeficiency virus አለ ነገር ግን በሽታ የመከላከል የመቋቋም አቅሙ ግን እየሰራ ነው ማለት ነው አሁንም ድረስ በሽታ የመቋቋም አቅም ያለው ሰው ከሆነ ነው so a proper treatment can prevent progression ማለት ነው በተገቢ መልኩ አስፈላጊ ሆኖ እርዳታዎችን የሚያገኝና የሚታከም አይነት ከሆነ ቫይረሱ ከሰውነቱ ባይወገድም ግን የበሽታ የመቋቋም አቅሙ እንዳይዳከም ማገዝ ይቻላል AIDS ካለን ግን ማለትም acquired immune deficiency syndrome ሆኖበታል ነው ያለበት ካለን ግን it's the advanced stage of the HIV infection ማለት ነው ይሄ ቫይረሱ advanced ሆኖ ልቆ በዛ ሰው ውስጥ ተሰራጭቷል ማለት ነው where the immune system is severely weakened leading to life threatening infections ማለት ነው የበሽታ የመከላከል ስርዓቱ በከፍተኛ ደረጃ ተዳክሟል ለሞት የሚያደርገው ደረጃ ላይ ደርሷል ማለት ነው ስለዚህ HIV ፖዚቲቭ አንድ ሰው ሲባል ቫይረሱ አለበት ነው AIDS አለበት ደግሞ ካልን ወይም ደግሞ ደረጃው HIV በሽተኛው AIDS ሆኖበታል ካልን የቫይረሱ በሰውነቱ በደንብ ተሰራጭቶ የበሽታ የመከላከል ስርዓቱን አዳክሞታል ለሞት የሚያሰጋው ደረጃ ላይ ደርሷል ማለት ነው so let's see about the human immune deficiency virus infection and acquired immunodeficiency syndromes like HIV AIDS ሰፋ አድርገን እንመልከት so AIDS ወይም acquired immune deficiency syndrome is caused by human immune deficiency virus አይደለም AIDS የምንለው ሁኔታ የበሽታ ሁኔታ በHIV የሚከሰት ነው so the human immunodeficiency virus infection rates are especially high in sub-Saharan Africa including Ethiopia ከሰሃራ ዴዘርት ወይም በረሃ በታች በሚገኙ ሀገራት ኢትዮጵያን ጨምሮ በከፍተኛ ደረጃ አለ so people who have HIV in their body are called HIV positive or HIV carriers ሰዎች በደማቸው ውስጥ ቫይረሱ ያለ የHIV ቫይረስ ሲኖር HIV positive ወይም HIV ያለባቸው ሰዎች እንላለን እና usually this HIV positive people don't show any symptoms of the disease for several years ለአመታት እነዚህ HIV ፖዚቲቭ የሆኑ HIV ቫይረስ በደማቸው ያለ ሰዎች ምልክቶችን ላያሳዩ ይችላሉ after infection ማለት ነው ከተያዙ በኋላ
በቫይረሱ ከተያዙ በኋላ ለረጅም ዓመታት ለብዙ ዓመታት ምንም አይነት symptoms ላያሳዩ ይችላሉ ወይ ምልክቶችን ላያሳዩ ይችላሉ infection of HIV starts with when the virus infects and enters the T lymphocytes የኤችአይቪ መሰራጨት ስርጭቱ ቫይረሱ የሚጀምረው ምን መች ነው when ቫይረሱ T lymphocytes ምንላቸው የነጭ የደም ህዋሳት አይነቶች አሉ እነሱ ውስጥ ሲገባ ነው so the cells are the that defend our body from diseases ናቸው ሰውነታችንን ከተለያዩ በሽታ አምጪ ተህዋሲያን የሚከላከሉ ህዋሳት ናቸው እነዚህ ውስጥ ኢንፌክት አድርጎ ሲገባ ነው infection of HIV ጀመረ ምንለው HIV replicates and survives in the human T lymphocyte cells እነዚህን ህዋሳት ከያዘ በኋላ ወደ ውስጣቸው ከገባ በኋላ ይሄ ቫይረስ በውስጣቸው ይባዛል replicate ያደርጋል then during its replication HIV destroys these T lymphocyte cells በሚባዛበት ጊዜ ተባስቶ እነዚህን T lymphocytes ምንላቸውን የነጭ የደም ህዋሳት ያጠፋቸዋል ማለት ነው ያበላሻቸዋል እነሱን burst አድርጎ አፈንድቶ ስለሚወጣ as a result the number of T lymphocytes gradually decrease which leads to declining of disease resistance as በዚህ ምክንያት የነዚህ የቲ ሊምፎሳይትስ ምንላቸው ነጭ የደም ህዋሳት ቁጥር መቀነስ ይጀምራል ማለት ነው በዚህ የተነሳ አንድ ሰው በሽታ የመቋቋም የመከላከል አቅሙ እየቀነሰ ይመጣል ማለት ነው ምክንያቱም በእነዚህ ቲ ሊምፎሳይትስ አማካኝነት ነበር ያ ሰው ወይም ሰውነት በሽታ የሚቋቋመው ስለዚህ እነዚህ ቲ ሊምፎሳይትስ ቁጥር መቀነስ disease resistant እንዲቀንስ ያደርጋል so በአጠቃላይ stages of HIV life cycle ብናይ HIV virus የህይወት ዑደቱን ብናይ አንዴ ወደ ሰውነት ከገባ በኋላ ምን ያደርጋል ሄዶ CD4 cells ጋር CD4 cells የቲ lymphocyte cells የነጭ ደም ህዋሳት አይነቶች ናቸው T helper cells በመባል ይታወቃሉ እነዚህ ጋር ይመጣል የመጀመሪያው ነገር የሚያደርገው HIV attached to the surface of the CD4 cell ነው ራሱን ከዚህ ህዋስ ጋር አታች ያደርጋል ያጣብቃል ከዛ በኋላ እንዲካጣበቀ በኋላ ሁለተኛ ስቴጅ ላይ HIV protein and enzymes are released into the cell በዚህ በሜምብሬኑ በኩል አድርጎ በህዋሱ ሽፋን በኩል አድርጎ ምን ይልካል it allows its content እንዲገቡ ማለት ነው RNA እና ኤንዛይሙ አንድ ላይ እንዲገቡ ያደርጋል ከዛ ያ የገባው HIV RNA በሶስተኛ ደረጃ ላይ reverse transcription ያካሂዳሉ ምን ማለት ነው ኤንዛይምን ተጠቅሞ reverse transcriptase የሚባል ኤንዛይምን ተጠቅሞ የኤችአይቪ RNA ወደ DNA ይቀየራል ከዛ ያ DNA በአራተኛ ደረጃ ኢንተግሬት ያደርጋል ማለት ነው which enables HIV to link to the cells of DNA ማለት ነው የህዋሱ ውስጥ ከሚገኘው ከህዋሱ ከዚህ CD4 cells ከምንላቸው ህዋሳት ውስጥ የሚገኝ ክፍለ ህዋስ አለ አይደለም ኒውክሊየስ ምንለው እዛ ክፍለ ህዋስ ውስጥ ደግሞ የህዋሱ DNA አለ ከዛ DNA ጋር የራሱን DNA ያዋህድና መባዛት እንዲችል ያስችለዋል ማለት ነው ከዚህ DNA ጋር መዋሃዱ then መጨረሻ አምስተኛ ላይ ራሱን የቻለ ሌላ የኤችአይቪ ቫይረስ RNA ኮፒ እንዲፈጠር ፕሮዲዩስድ እንዲደረግ ይሆናል ማለት ሪፕሊኬት ያደርጋል by using የህዋሱን እንደ ማሽን በመጠቀም more copies of itself እንዲፈጠሩ ያደርጋል ማለት ነው ከዛ በኋላ ይሰበሰብና ሪሊዝድ ይሆናል there will be cells produced hundreds of new virions ከዛ በኋላ ብዙ የቫይረስ RNAዎች ከተመረቱ በኋላ እንደዚህ ብዙ የሆኑት ተሰብስበው ይበተናሉ ማለት ነው በዚህ የተነሳ አዲስ HIV ደግሞ ከዛ ህዋሱ በርድሶ ይወጣል ይሄ ህዋስ ይሞታል ማለት ነው በዚህ መልኩ ዑደቱን ይቀጥላል ማለት ነው አሁንም እነዚህ ሄደው ሌላ CD4 ሴልን ያጠቃሉ ይሄም እንደዛው እዛ ውስጥ ሄዶ ተባስቶ በርድሶ ይወጣና እንደዚሁ ይያሉ እየገደሉ እነዚህን CD4 cells ነጭ ደም ህዋሳት በሽታ ለመከላከል የሚያግዙ የሰውነት ህዋሳት ናቸው እነሱን ይጨርሷቸዋል በዛ የተነሳ ነው ማለት ነው አንድ ሰው በኤችአይቪ ቫይረስ ከተጠቃ በኋላ ተገቢውን እንክብካቤና ድጋፍ ካላደረገ ወደ ኤድስ የሚቀየርበት የበሽታ የመከላከል አቅሙ የሚዳከምበት So when the body reduced in its disease resistance mechanisms, it causes acquired immune deficiency syndrome. ስለዚህ ቅድም እንዳልኩትኝ በኤችአይቪ ቫይረስ መሰራጨት አማካኝነት በሰውነት ውስጥ እና እነዚህ አስፈላጊ የሆኑ ለበሽታ መቋቋሚያነት የሚያስፈልጉ ህዋሳት ቁጥር ማነስ አማካኝነት ያ ሰውነቱ የተለያዩ በሽታዎችን መቋቋም የማይችልበት ደረጃ ላይ ሲደርስ ምን እንለዋለን የበሽታውን ደረጃ
acquired immune deficiency syndrome እንለዋለን። So AIDS is the result of opportunistic diseases like pneumonia, TB, cancers with loose and diarrhea. ስለዚህ AIDS ምንን ያስከትላል ማለት ነው? የተለያዩ opportunistic diseases አሉ። አንድ ሰው ጠንካራ የሆነ በሽታ የመከላከል አቅም ባለው ጊዜ ላሳምሙ የማይችሉ ነገር ግን ልክ በሽታ የመከላከል አቅሙ በተዳከመ ጊዜ ደግሞ የሚያመው የበሽታዎች አይነቶች አሉ እንደ ኒሞኒያ ወይም የሳምባ ምች፣ ካንሰር፣ ቱበርክሎሲስ ወይም የሳምባ ነቀርሳ፣ የክብደት መቀነስ እና ተቅማጥ የመሳሰሉ በሽታዎች ሊያጋጥሙት ይችላሉ ማለት ነው የኤድስ ታማሚ። Now let's see transmission of HIV/AIDS እንዴት HIV virus እንደሚተላለፍ እንይ። So HIV can be passed from one person to another by direct exchange of body fluids such as HIV ከአንድ ሰው ወደ ሌላኛው ሰው በተለያዩ የሰውነት ፈሳሾች ሊተላለፍ ይችላል አይደለ? ለምሳሌ ፈሳሾችን ብናይ fluid transfer from one person to another during sexual intercourse በግብረ ስጋ ግንኙነት ጊዜ የሚመነጩ የተለያዩ ፈሳሾች አሉ። እነዛ ፈሳሾች ከአንዱ ሰው ወደ አንዱ ሰው ሊያስተላልፉ ይችላሉ። blood transfusion የደም ልገሳ ጊዜ ደግሞ ከአንዱ ሰው ወደ ሌላኛው ሰው በብለድ ዶኔሽን ጊዜ ሊተላለፉ ይችላሉ። በደም ልገሳ ጊዜ ደም ለአንዱ ሰው ከአንዱ ስለሚሰጥ sharing needles in intravenous drug users የተለያዩ መድኃኒቶችን በመርፌ የሚጠቀሙ ሰዎች አሉ። ያንን መርፌ በጋራ የሚጠቀሙ ከሆነ በዛ መርፌ አማካኝነት ሊተላለፍ ይችላል። and mothers to fetus across placenta more often through the mixing of blood during birth ከእናት ወደ ልጅ ደግሞ ወይም ወደ ጽንሱ ሊተላለፍ ይችላል በእንግዲህ ልጅ አማካኝነት። አብዛኛው ጊዜ ደግሞ በወሊድ ጊዜ የደም በሚኖር የደም ንክኪ አማካኝነትም እንዲሁ ከእናት ወደ ልጅ ሊተላለፍ ይችላል። and ሌላው mother into infant in breast milk ከእናት ወደ ልጅ በእናት ጡት አማካኝነትም ሊተላለፍ ይችላል። so እዚህ ጋር attention መስጠት ያለብን ነገር T lymphocyte cells ወይም immune cells ምንላቸው ሌላ ስም አላቸው ብለናል ቀደም ብዬ እንዳልኳችሁ have another name called T helper cells T helper cells ይባላሉ። እነዚህ ነጭ ደም ህዋሳት that defend our body from infection ከተለያዩ ኢንፌክሽኖች በሽታ አምጪ ተዋሲያን የሚከላከሉ ህዋሳት ናቸው። opportunistic diseases ደግሞ ያልናቸው ምንድናቸው ብለናል? These diseases are caused by different disease causing organisms በተለያዩ በሽታ አምጪ ህይወት ያላቸው ነገሮች የሚመጡ በሽታዎች ናቸው that occurs when the body decreases resistance mechanism የሚከሰቱትም አንድ ሰውነት በሽታ የመከላከል አቅሙ በሚዳከምበት ጊዜ ነው ማለት ነው። ሌላ retroviral drugs የሚባላሉ retroviral መድኃኒቶች የሚባላሉ these are drugs that are used to stop or reduce viral replication in human አንድ ሰው በኤችአይቪ ቫይረስ ከተያዘ በኋላ ቫይረሱ በህዋሳት ውስጥ ራሱን ማባዛት እንዳይችል ወይም የማባዛቱን ነገር እንዲቀነስ ለማስቆም የሚችሉ የመድኃኒት አይነቶች ናቸው but they don't kill the virus ግን አንድ ማወቅ ያለብን ነገር ቫይረሱን ግን ሊገሉት አይችሉም። አንድ ማድረግ የሚችሉት ነገር እንዳይባዛ ማስቆም ወይም ደግሞ ብዜቱን መቀነስ ነው። prevention and control of HIV ስናይ እንዴት አድርገን መከላከል እንደምንችል HIV AIDS ስርጭትን እንደምናውቀው there is no cure drug for HIV AIDS and no vaccine for HIV አይደል? ለኤችአይቪ ኤድስ በሽታ ምንም አይነት መድኃኒትም የለውም እንዲሁም ክትባትም የለውም። therefore it's very important to prevent this disease by the following methods ስለዚህ በጣም አስፈላጊ ነው በቀጣይ በመናያቸው መንገዶች ራስን ከበሽታው መከላከል። አንዱ መንገድ is all blood should be tested before transfusion and activity of blood donation ሁሉም የደም አይነቶች ሊመረመሩ ይገባል። ለምሳሌ ደም የለገሰ ሰው ቢኖር የዛ ደም በደም ሳይመረመር ለሌላ ሰው ሊለገስ አይገባም። needles used by intravenous should be sterile and used only once እነዚህ መርፌዎች በደም ስር የሚሰጡና የተለያዩ መድኃኒቶችን ወይም ደም ለመውሰጃነት የምንጠቀምባቸው መርፌዎች አንዴ ነው ልንጠቀምባቸው የሚገባው። እንዲሁም ደግሞ sterile ሊሆኑ ይገባል ወይም የነጹ በደንብ ንጹህ መሆናቸው የተረጋገጠ ሊሆኑ ይገባል። and people should avoid multiple sexual activity እና ሰዎች ከአንድ በላይ የግብረ ስጋ ግንኙነት አጋር ሊኖራቸው አይገባም። and using condoms if condom is properly used it can prevent the virus transmission from carrier to healthy person ኮንዶሞችን መጠቀም ሊያግዝ ይችላል በሽታውን እንዳይተላለፍ ቫይረሱ እንዳይተላለፍ ካለበት ሰው ወደ ጤነኛ ሰው ስለዚህ ኮንዶምን መጠቀም። and HIV positive mothers should be treated with appropriate retroviral drugs HIV በደም ውስጥ ያለ አንዲት እርጉዝ የሆነች ሴት አስፈላጊ የሆኑ retroviral drugs አሉ ብለናል የቫይረሱን መራባት ወይም ደግሞ እንዳይራባ የሚያደርጉ ወይም ደግሞ የመራባቱን ፍጥነት የሚቀንሱ እነሱን አስፈላጊ የሆኑ መድኃኒቶች መውሰድ አሉባት ጽንሷን ከበሽታው ለመታደግ። ምክንያቱም ቅድም እንዳልነው this retroviral drugs can also significantly increase the length of time between a person becoming infected with HIV and developing the symptom of AIDS እንደምናውቀው
እነዚህ retroviral drugs የአንድን HIV ቫይረስ የመባዛቱን አቅም የሚያስቆሙ ወይም ደግሞ የሚቀንሱ ስለሆነ አንድ ሰው HIV ኢንፌክትድ ከሆነበት እስከ ኤድስ እስከሚቀየርበት ያለውን ጊዜ ሰዓቱን ጊዜውን ያረዝመዋል ማለት ነው so it can significantly prolong life ማለት ነው የእድሜ ማራዘሚያ መድኃኒቶች እንደሚባለው እድሜ ሊያራዝም ይችላል ማለት ነው ቶሎ ቶሎ ተባስተው የኤድስ ደረጃ ላይ ሳይደርስ እንዲቆይ የመድረሱ ነገር እንዲዘገይ ስለሚያደርጉ ማለት ነው this retroviral drugs ሌላኛው infectious disease ወይም ተላላፊ በሽታ is tuberculosis ወይም የሳምባ ነቀርሳ ነው so tuberculosis ወይም የሳምባ ነቀርሳ is another example of infectious disease caused by a bacterium called Mycobacterium tuberculosis የሳምባ ነቀርሳ ሌላኛው የተላላፊ በሽታ አይነት ምሳሌ ነው በሚከሰተው በባክቴሪያ ነው ምን በሚባል ባክቴሪያ Mycobacterium tuberculosis በሚባል ነው እንዲሁም ደግሞ አንዳንድ ጊዜ ሌላ ዝርያ አለ Mycobacterium bovis በሚባል ደግሞ ባክቴሪያም ሊመጣ ይችላል አብዛኛው ጊዜ ካትልስን የሚያጠቃው የባክቴሪያም አይነት ነው this Mycobacterium bovis so this bacteria live inside human cell mainly in the lung ይሄ ባክቴሪያ የሚኖረው በዋነኝነት በሰዎች የሳምባ ህዋሳት ውስጥ ነው and the tuberculosis ወይም የቲቢ ሲምፕተሞች ምልክቶችን ብናይ are like cough ማሳል chest pain የደረት ህመም shortness of breath የመተንፈስ ችግር ወይም ደግሞ ጥርጥር ያለ አተነፋፈስ መተንፈስ fever ትኩሳት መኖር sweating ማላብ እንዲሁም የክብደት መቀነስ የመሳሰሉት ምልክቶችን ሊያሳይ ይችላል በቲቢ የተጠቃ ሰው after infection some people develop TB quite quickly አንድ ሰው በእንደዚህ አይነት በእነዚህ ባክቴሪያዎች ከተያዘ በኋላ ወዲያውኑ ቲቢውን በሽታውን ሊያሳይ ይችላል የበሽታው ምልክቶች while in others the bacteria remain inactive for many years አንዳንዶቹ ላይ ደግሞ ባክቴሪያ ሰውነት ውስጥ ኖሮም ግን ሳይጎዳቸው ሊቆይ ይችላል ማለት ነው inactive ሆኖ for many years this difference is because of the difference in disease resistance ability between people እንዲህ አይነት ልዩነት ደግሞ የሚፈጠረው ምክንያቱም የተለያዩ ሰዎች የበሽታ የመከላከልና የመቋቋም አቅማቸው ስለሚለያይ ነው ስለዚህ በደንብ በሽታ የመከላከል አቅም ያላቸው ሰዎች ውስጥ ኢንአክቲቭ ሆኖ ሳይጎዳቸው ሊቆይ ይችላል አንዴ ሰውነት ውስጥ ከገባ በኋላ ባክቴሪያው አንዳንድ ሰዎች ላይ ደግሞ ወዲያውኑ በሽታው ሊገለጽ ይችላል ማለት ነው ጎድታቸው የበሽታ ምልክቶች ሊታዩ ይችላሉ TB transmission ወይም ደግሞ እንዴት ነው የሳምባ ነቀርሳ የሚተላለፈው ከሰው ወደ ሰው ስንል so TB bacteria can enter the lungs in the airborne droplets አይደለ በአየር ወለድ ነጠብጣብ አየሮች የሚተላለፍ ነው የቲቢ ባክቴሪያ so it spreads to an infected person with the active form of the illness cough or sneeze ስለዚህ ሊተላለፍ ይችላል ወይም ደግሞ አየሩ ሊበከል ይችላል በባክቴሪያው አንድ ሰው ሲያስል ወይም ሲያስነጥስ ማለት ነው እንደሚታየው እነዚህ airborne droplets በአየር ወለድ ነጠብጣቦች አማካኝነት ከሰው ወደ ሰው ሊተላለፍ ስለሚችል ማለት ነው so the bacteria are carried in the air in the tiny droplets of the liquid ማለት ነው እነዚህ ባክቴሪያዎች በእነዚህ ጥቃቅን ጠብታዎች ውስጥ ስለሚገኙ ነው so the transmission occurs when people who are uninfected inhale or breathe in the droplets ማለት ነው ስለዚህ ጤነኛ የነበረ ሰው እዛ አየር ላይ ተረጭቶ የነበረውን ሰው ሲያስነጥስ ወይም ሲያስል ተረጭቶ የነበረውን የጥቃቅን droplets የአየር ወለድ droplets በትንፈሳ አማካኝነት ወደ ውስጥ ሲያስገባ ነው ማለት ነው የሚተላለፈው ባክቴሪያው ከአንድ ሰው ወደ ሌላ ሰው እዚህ ምስል ላይ እንደምታዩት በቀላሉ እዚህ ጋር በባክቴሪያ በቱበርኩሎሲስ በቲቪ ተጠቃሰው አለ እዚህ ውስጥ ባክቴሪያዎች አሉ Mycobacterium tuberculosis የምንለው ባክቴሪያ አለ አንድ ሰው ሲያወራ ሲያስነጥስ እና ሲያስልድ ጥቃቅን በሆኑ ጠብታዎች ውስጥ አየር ላይ ይሰራጫሉ ያንን ደግሞ አየር ላይ ተሰራጨውን droplets ሌላ ሰው አየር እየተነፈሰ በትንፈሳ ጊዜ ወደ ውስጥ ሲያስገባ ነው የሚተላለፈው so እንዲህ አይነት ሁኔታዎች የሚያጋጥሙት አብዛኛው ጊዜ this happens rapidly in places where many people are living in crowded conditions ጥቅጥቅ ባለ በተጨናነቀ ሁኔታ የሚኖሩ ከሆነ ሰዎች እንደዚህ በቀላሉ በአየር ውስጥ የቲቪ ባክቴሪያ ሊስተላለፍባቸው ይችላል such as ለምሳሌ very crowded public transportation ለምሳሌ የህዝብ ማመላለሻዎች አሉ አይደለም እንደ ባቡር የታክሲ የሃይገር ታክሲ ውስጥ ምናምን ብታዩ በእኛ ሀገር እንደዚህ ጥቅጥቅ ያሉ ቦታዎች ላይ ከሰው ወደ ሰው ፍግፍግና ጭንቅንቅ ያለ አየር ስለሆነ የሚኖረው
በአየር ውስጥ ሊተላለፍ ይችላል እንደ አይነቱ ባክቴሪያ። ሌላኛው መተላለፊያ መንገዱ the other transmission way is by consuming uncooked meat and unpasteurized milk ያልበሰለ ስጋ በመመገብ እንዲሁም ደግሞ ያልታሸገ ወይም ያልተፈላ በተገቢ መንገድ ያልተፈላ ወተት በመጠጣት ሊተላለፍ ይችላል። ምክንያቱም እንዳልነው ማይኮባክቴሪየም ቦቪስ ምንለው ደግሞ የቱበርኩሎሲስ አምጪ ባክቴሪያ ካትልሶችን ወይም ላሞችን ከብቶችን ሊያጠቃ የሚችል ስለሆነ ከነዛ የመጣውን ስጋ ሳናበስል ወይም ደግሞ የመጣውን ወተት ሳናፈላና በደንብ አድርገን ሳናጣራ ከጠጣን ሊተላለፍብን ይችላል ያ በሽታ። So this type of transmission mainly occurs for the TB transmits from infected animals. አብዛኛው ጊዜ በዚህ በማይኮባክቴሪየም ቦቪስ እንዳልነው የተጠቃ እንስሳ ከእንስሳ ሊተላለፍ ስለሚችል ማለት ነው እንዳልነው። እዚህ ጋር አንዳንድ ኪ ተርምስ ወይም ቁልፍ ቃላትን ለማየት ደግሞ drug resistance bacteria ምንለው ነገር አለ። እነዚህ ምንድናቸው? are bacteria that are not killed ማለት ነው by commonly used drugs. በተለምዶ በሚወሰዱ መድኃኒቶች መሞት የማይችሉ የባክቴሪያ አይነቶች ናቸው። So more powerful called second line drugs are important to kill these resistant bacteria. ስለዚህ የተለመደው መድኃኒት ሊገላቸው የማይችሉ ባክቴሪያዎችን ሌላ ሁለተኛ መድኃኒት አለ እነሱን መግደል የሚችል ማለት ነው። እነዚህ drug resistant ባክቴሪያዎች ካሉ second line drugs ወይም ሁለተኛ ደረጃ መድኃኒቶች አሉ ማለት ነው። ሌላው ቬክተር ምንለው ተርም አለ ወይም ቃል አለ። it's ቬክተር ምንለው is an organism that carries disease causing organisms and transmit from one person to another or from an animal to a human. እነዚህ ቬክተርስ ምንላቸው ህይወት ያላቸው ነገሮች ናቸው። ምንን የሚሸከሙ በሽታ አምጪ ተህዋሲያንን ሌሎች በሽታ አምጪ ተህዋሲያንን በውስጣቸው ይይዙና በሽታውን ከአንድ ሰው ወደ ሌላ ሰው ያስተላልፋሉ ወይም ደግሞ ከአንድ እንስሳ ወደ ሌላ ሰው የሚያስተላልፉ for example Anopheles mosquito ወይም የወባ በሽታን የምታስተላልፈዋን ትንኝ የወባ ትንኝ እንደ ምሳሌ መውሰድ እንችላለን። she's a vector ማለት ነው። ምክንያቱም በውስጧ በሽታ አምጪ የሆነውን ፕሮቶዞዋ የዛ ከአንዱ ሰው ወደ አንዱ ሰው ስለምታስተላልፍ። So how do we prevent and control TB ካልን እንዴት አድርገን ነው የቲቢ በሽታ ስርጭትን የምንቆጣጠረው እንዲሁም ደግሞ የምንከላከለው ራሳችንን ከቲቢ በሽታ ካልን? አንድ ሰው የቲቢ ታማሚ ከሆነ ማለትም if a person who shows symptoms relating to TB የሳምባ ነቀርሳ በሽታ ምልክቶችን የሚያሳይ ከሆነ he or she should give their sputum sample ማለት ነው የአክታ ናሙና ሊሰጡ ይገባል ማለት ነው ለምርመራ ማለት ነው should be tested for the presence of TB bacteria በዚህ በአክታቸው ውስጥ የባክቴሪያው መኖር አለመኖር ስለሚረጋገጥ ምርመራ አክታቸውን ለምርመራ ይሰጣሉ so if a person is positive for the TB ከምርመራ በኋላ ፖዚቲቭ አለበት ከተባለ then the patients should be isolated while they are in the most infectious stage ስለዚህ እንደዛ አለባቸው ውጤቱ እንዳለባቸው መመለከት ከሆነ በሽተኛው ከአካባቢው ከቤተሰቡ ወይም ከጓደኞቹ ራሱን ሊያገል ይገባል ማለት ነው። ምክንያቱም ሊያስተላልፍ ስለሚችል which is at the 2 to 4 weeks ማለት ነው። በሽታው ምልክቶችን ባሳየ ከ2 እስከ 4 ሳምንታት ውስጥ ከሌላ ሰዎች ጋር ሊገናኝ አይገባም ሊያስተላልፍ ስለሚችል so the treatment involves using several drugs to ensure that all the bacteria are killed ማለት ነው። ከዛ ህክምናው እንግዲህ መድኃኒቶች ይሰጡታል ሁሉም በውስጡ ያሉት የቲቢ አምጪ ባክቴሪያዎች እንደሞቱ እስከሚረጋገጥ ድረስ ማለት ነው። እና the treatment also needs about 6 to 9 months እንደነ ጊዜ ህክምናው ከ6 ወር እስከ 9 ወር ሊፈጅ ይችላል and if the bacteria is not killed by the treatment በህክምና በሚሰጡ መድኃኒቶች መሞት የማይችል ከሆነ it may be because of the drug resistance TB ባክቴሪያው ያልሞተበት ምክንያቱ ሊሆን የሚችለው drug resistance TB ሆኖ ሊሆን ይችላል ወይም ደግሞ መድኃኒትን መቋቋም የሚችል ሆኖ ሊሆን ይችላል። ስለዚህ ሰከንድ ላይን ያላቸው ሁለተኛ ደረጃ መድኃኒቶችን መውሰድ ሊያስፈልገው ይችላል ማለት ነው ያ ታማሚ። ሌላኛው is vaccine ነው ክትባት so the only vaccine which is available for TB is the BCG vaccine BCG የሚባል ክትባት አለ ወይም ደግሞ Bacillus calmette-guerin የሚባል የክትባት ስያሜ ያለው እና ይሄ ደግሞ ክትባት የሚዘጋጀው it's derived from animal TB bacteria ከእንስሳት የቱበርኩሎሲስ ባክቴሪያ ወይም ደግሞ ማይኮባክቴሪየም ቦቪስ እንዳልነው ቀደም ብለን ካትሎችን ወይም ከብቶችን የሚያጠቃ የባክቴሪያ አይነት ነው ከሱ ነው የሚሰራው
ምክንያቱም እሱን የተዳከመ ባክቴሪያ በቫክሲን መልክ በክትባት መልክ አንድ ሰው ሲወስድ ምን ይፈጥርለታል ለሰውነታችን ኦሬዲ የተዳከመውን ባክቴሪያ ስለሆነ በክትባት መልክ የምንወስደው ሰውነታችን በቀላሉ ያንን ባክቴሪያ ይገለዋል ስለዚህ በሽታ ከዚህ በኋላ ያ አይነት እንደዚህ አይነት ዝርያ ያላቸው ባክቴሪያዎችን እንዴት መግደል እንዳለበት ስለሚያውቅ ያን በሽታ ለወደፊት ይከላከላል ቲቢን በሽታ ይከላከላል ተብሎ ስለሚታሰብ ማለት ነው so this BCG vaccine ደግሞ it protects up to 70 to 80% of the people who receive it ማለት ነው ስለዚህ ይህን ክትባት የወሰዱ ሰዎች ከ70 እስከ 80% የሚሆኑት ሰዎች ተከላክሎላቸዋል ማለት ነው ከቲቢ በሽታ ብዙ ጊዜ ይሄ ክትባት የሚሰጠው it's given during early child or infant stage ህፃን እያሉ ጨቅላ ህፃን አንድ ሰው ባለበት እድሜ ላይ ነው የሚሰጠው so the effectiveness of the vaccine decreases with an old age አንድ ሰው እድሜው እየጨመረ በመጣ ቁጥር የክትባቱ ውጤታማነት እየቀነሰ ይመጣል ስለዚህ መወሰድ ያለበት እንደዚህ ክትባት በህፃንነት ነው ማለት ነው ሌላው ቀደም ብለን ስለ HIV ስናወራ እንዳየነው tuberculosis is relating to reduced immunity of the body የአንድ ሰው የሰውነት የበሽታ የመቋቋም አቅም መቀነስ ጋር ተያይዞ ሊመጣ የሚችልም በሽታ ነው so increasing standards of people who are living with HIV and treating HIV infected people help to reduce the incidence of TB ማለት ነው አንዱ opportunistic disease ነው ብለን ያልነው በኤድስ በሽተኞች ላይ is a TB በሽታ አይደለም ስለዚህ በኤችአይቪ የተያዙ ሰዎች አኗኗራቸውን በትክክል ማድረጋቸውና በተሻለ መልኩ ህክምና ማግኘታቸው ይረዳል ማለት ነው የቱበርኩሎሲስ ወይም የቲቢ በሽታ እንዳይከሰትባቸው ሌላኛው ቲቪን መቆጣጠር የቲቪ በሽታን ስርጭት መቆጣጠር የምንችልበትና ራሳችንን ከበሽታው የምንከላከልበት መንገድ is avoiding overcrowding ነው ከመጠን ያለፈ ጥቅጥቅ ያለ የተጨናነቀ ሁኔታዎችን መቀነስ ነው So TB is a disease transmitted by inhales of the bacteria when infected person cough and sneeze ብለናል አይደለም በበሽታ የተያዘ ሰው በሚያስልብና በሚያስነጥስ ጊዜ በአየር አማካኝነት ይተላለፋል ብለናል ስለዚህ እንደዛ እንዳይሆን የተጠቀጠቀ crowded የሆነ የህዝብ ቁጥር ያለበት ቦታ ላይ ወይም የህዝብ መጠን ያለበት ቦታ ላይ ያለ መገኘት አንዱ መከላከያ መንገድ ነው ማለት ነው Therefore covering the mouth and nose when coughing and sneezing reduces the spread of TB bacteria ስለዚህ በበሽታ የተጠቃ ሰው በሚያስልበት ወይም በሚያስነጥስበት ጊዜ አፉንና አፍንጫውን በማህረብ መሸፈን መቻል አለበት ባክቴሪያው ወደ በባክቴሪያው አየሩን እንዳይበክለው ማለት ነው እና good ventilation is important to prevent this disease ማለት ነው አየር እንደልብ የሚገባበትና የሚወጣበትን መንገድ በመፈለግ አንድ ክፍል ውስጥ ስንሆን በጣም አስፈላጊ ነው ማለት ነው አየር ሲናፈስ በአየር ውስጥ የነበሩት ባክቴሪያዎች መወገድና መውጣት እንዲችሉ ሌላው ራሳችንን በምን መከላከል እንችላለን ከቲቢ by avoiding eating undercooked meat ማለት ነው በደንብ ያልበሰለ ስጋን እንዲሁም ደግሞ by avoiding drinking unpasteurized or not boiled milk ያልተፈላ ወተትን ባለመጠጣትና በደንብ ያልበሰለ ስጋን ባለመብላት ራሳችንን እንከላከል እንችላለን ምክንያቱም it's very important to prevent TB transmission from animal to the human ማለት ነው ከእንስሳት ሊመጣ የሚችለውን የቲቢ ባክቴሪያ ወደ ሰውነታችን እንዳናስገባ ስለሚያግዘን ማለት ነው እሺ አሁን ደግሞ activity 5.21 ስንሰራ group work ነው በቡድን የምትሰሩት ነው you make a group each with 4 or 5 students ከ4 እስከ 5 ሆናችሁ የምትወያዩበት ነው so ምንድነው የምትወያዩት አንደኛ what's the cause of malaria ምንለው የወባ በሽታ የሚከሰተው በምክንያት እንደሆነ ትወያያላችሁ and if you are living in malaria endemic area observe your surrounding and discuss how malaria is transmitted from patients to healthy person እና የምትኖርበት አካባቢ ደግሞ የማላሪያ በሽታ ለረጅም ጊዜ የተከሰተበትና ያለ የቆየ አይነት በሽታ ከሆነ endemic ከነበረ ለዛ ቦታ እንዴት ሊተላለፍ እንደሚችል ትወያያላችሁ እና ደግሞ የምትኖርበት ቦታ endemic የሆነው ማላሪያ የሌለበት አካባቢ ከሆነ use reference or internet to answer this question ወይ ኢንተርኔት ድረገጽን ወይ መጻፍቶችን በማንበብ ይሄን መልስ ለመመለስ ሞክሩ ይላል ሌላው what is vector ይለናል vector ምንለው ምንድነው እና ደግሞ how can we prevent malaria የወባ በሽታንስ እንዴት ነው መከላከል የምንችለው ሌላኛው ጥያቄ ነው so what is the cause of malaria ካልን malaria is caused by a plasmodium parasite transmitted through the bite of infected female anopheles mosquito malaria ወይም የወባ በሽታ የሚከሰተው plasmodium በሚባል ጥገኛ የሆነ ፕሮቶዞዋ
ነው የሚተላለፈው ደግሞ የፊሜል አኖፊለስ ሞስኪቶ በምትባል የወባ ትንኝ አማካኝነት ነው ከሰው ወደ ሰው ሶ እንዴት አድርጋ ነው ፊሜል አኖፊለስ ሞስኪቶ የምታስተላልፈው ይሄን የወባ በሽታ ካለን this malaria is transmitted when an infected anopheles mosquito bites a patient በበሽታው የተያዘን ሰው ስትነድፍ እና የዛን ሰው ደም ስትመጥ እቺ ነፍሳት የወባ ትንኟ ማለት ነው ከደሙ ውስጥ ከዛ ከበሽተኛው ደም ውስጥ የፕላዝሞዲየሙን ፕሮቶዞዋ ትወስዳለች ከዛ ያ ፓራሳይት ደግሞ በዛች ሞስኪቶ ውስጥ ያድግና ዴቨሎፕ ያደርግና እሷ ደግሞ ድጋሚ ሌላ ጊዜ የሌላ ሰውን ደም ፈልጋ ሌላ ሰውን ነክሳ ስትመጥ when it bites a healthy person they injected into their blood stream causing the infection ማለት ነው በምራቋ ውስጥ ይገኛሉ እነዛ ያደጉት የፕላዝሞዲየም ፓራሳይትስ እነሱ በዛ በምራቋ አማካኝነት የነደፈችው ጤነኛ ሰው ውስጥ ይገባሉ ማለት ነው ከዛ ያ ሰው ኢንፌክትድ ይሆናል እንዲያለ ከአንዱ ሰው ወደ ሌላኛው ሰው ይተላለፋል ማለት ነው በፊሜል አኖፊለስ ሞስኪቶ አማካኝነት and what is vector ለሚለው ደግሞ a vector is an organism that carries and transmits pathogens አይደለም vector ምንለው ህይወት ያለው ነገር ነው ምን የሚያደርግ በውስጡ በሽታ አምጪ ተህዋሲያንን ይሸከምና ከዛ ከአንዱ ሰው ወደ ሌላኛው ሰው የሚያስተላልፍ ነው ማለት ነው so easily አሁን ቀደም ብለን የጠቀስናትና አኖፊለስ ሞስኪቶን ማየት እንችላለን አይደለም ወባ ትንኝ እንደ ቬክተር ነው ምክንያቱም በውስጡ በሽታ አምጪ የሆነውን ተህዋሱን ፓቶጂኑን which is the plasmodium ይሸከምና ከአንዱ ሰው ወደ ሌላኛው ሰው ያስተላልፋል ስለዚህ the anopheles mosquito for malaria is a vector so how can we prevent malaria ለሚለው እንዴት አድርገን በሽታን እንከላከል ለሚለው አንደኛ we can use insecticide treated nets and repellents ጸረ ነፍሳቶችን በመጠቀም ጸረ ነፍሳት ኬሚካሎችን የነፍሳት መረቦችን እንዲሁም ደግሞ repellents አሉ የተለያዩ ነፍሳትን የሚያጠፉ ኬሚካሎች እነሱን በመጠቀም and drain stagnant water ረክቶ ያቆረ የውሃ ፍሳሽ ያለበት ውጋጅ ካለ እሱን ማስወገድ እንዲፈስ ማድረግ and cover water containers ውሃ ውስጥ ስለሆነ እነዚህ ነፍሳት በብዛት የሚራቡት የውሃ ያዘሉ መያዣዎች ካሉ እነሱን መሸፈን and promote early treatment and community awareness ማለት አንድ ሰው ቀድሞ እንዴት ህክምና ማግኘት እንደሚችልና መታከም እንደሚችል የመሳሰሉትን መከላከያ መንገዶችንም ግን በማህበረሰቡ ዘንድ ግንዛቤ ማስጨበጥ የመሳሰሉት በሽታውን ለመከላከል ያግዛሉ ማለት ነው የዛሬው ቪዲዮአችን ይህን ይመስል ነበር በቀጣይ ቪዲዮ ደግሞ የዚህ ሰብሴክሽን ቀጣይ ክፍሎችን እንመለከት ይሆናል የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ